ከትላንቱ ጨዋታ አንደኛ የወደድኩት ፎቶ ይሄ ነው። ምክንያቱም ኬዛ በቀላሉ የጎል ሙከራ ማድረግ ይችል ነበረ፣ ነገር ግን ሞሳላን ለሱ ለማቀበል ሲፈልገው አይተናል። ከትላንቱ የሊቨርፑል 2-0 ድል በኋላ የተለያዩ የዜና ምንጮች ምን እንደዘገቡ ነግራችኋለሁኝ። ያው በቅድሚያ ዋናው አርዕስተ ዜና የሚሆነው ሞሳላ መመለሱ ነው። ስለሱ ያሉትን ነግራችኋለሁኝ። ከዛ በተጨማሪ ግን ሂዩጎ ኤኪቲኬ 2 ጎሎችን በትላንትናው ጨዋታ ማስቆጠሩ ነው። ስለዚህ ሂዩጎ ኤኪቲኬ ትላንትና 1 ደቂቃ ሁላ ሳይሞላ ነበረ የሊቨርፑልን የመክፈቻ ጨዋታ ያስቆጠረው 46ኛው ሰከንድ ላይ። ስለዚህ በዘንድሮ የ2025/26 የፕሪሚየር ሊግ የውድድር ዓመት ፈጣኑን ጎል ሂዩጎ ኤኪቲኬ ማስቆጠር ችሏል። ያው ከዛ በተጨማሪ ሞሳላ ተቀይሮ ሲገባ ለሂዩጎ ኤኪቲኬ ኳሱን አመቻችቶ ሰጥቶታል። ስለዚህ ሁለተኛው ጎል የገባው ሞሳላ አሲስት ባደረገው ወይም ባቀበለው ኳስ ነው። በዚህም መሰረት ሞሳላ በአሁን ሰዓት ላይ በፕሪሚየር ሊጉ ጎልን አሲስት በማድረግ ለአንድ ሲንግል ክለብ ወይም ለአንድ ቡድን ክብረ ወሰኑን ሰብሯል ማለት ነው። ከዚህ በፊት ዋይኒ ሩኒ በ276 አሲስት በማድረግ እሱ ነበር የሚመራው። ከዛ ግን ሞሳላ ከትላንትና ለኤኪቲኬ ካቀበለው ኳስ በኋላ በ277 አንደኛ ደረጃ ላይ ይገኛል። ከዛ ራያን ጊግስ ደግሞ በ3ኛ ደረጃ 271 ጎልን አሲስት በማድረግ ሃሪኬን ደግሞ 259 ማለት ነው። ስለዚህ ትላንትና ሊቨርፑሎች ብራይተንን በሜዳቸው 2-0 በማሸነፋቸው እስከ 6ኛ ደረጃ ላይ ሆነዋል። እና መሆን እየወጡ ያሉ ዘገባዎች ምንድነው የሚሉት? ሞሳላ ያው አንፊልድ ላይ ተጫውቷል እና ምናልባት ለሊቨርፑል የሚጫወተው የመጨረሻ ጎሉ ሊሆን ይችላል በማለት እየዘገቡ ነበረ። ስለዚህ ያው እሱን ሲቆይ ያው የምንመለከተው ነው የሚሆነው ከአፍሪካ ካፕ ኦፍ ኔሽን ወይም ከአፍሪካ ዋንጫ ሲመለስ። ሞሳላ ትላንትና ከጨዋታው በኋላ ሲሄድ ጋዜጠኛው ባለፈው ሳምንት ቃለመጠየቅ የሰጠው ጋዜጠኛ በድጋሚ አሁንም እንዲያዋራው ሲጠራው ነበረ። ከዛ በኋላ በተከታታይ 2 ሳምንት ብሎ ነበር የመለሰለት። 2 weeks in a row ነው በማለት ያው ሲመልስለት ነበረ። ከዛ በተጨማሪ ኢብራሂማ ከናቴ ስለ ሞሳላ የሊቨርፑል ቆይታ የተሰማውን ሀሳብ ገልጿል። እኔ በግሌ ሞሳላ ለሊቨርፑል የመጨረሻ ጨዋታውን የተጫወተ አይመስለኝም። ክለቡን ምን ያህል እንደሚወድ ተመልክታችሁታል። ሁሉም ሰው የሚወደው ተጫዋች ነው። አሰልጣኙ ይወደዋል፣ እሱም አሰልጣኙን ይወዳል። እዚህ ክለባችን ላይ ወይም ቡድናችን ላይ ሁሉም ሰው ይዋደዳል በማለት እንግዲህ ከናቴ ከትላንትናው ጨዋታው በኋላ የሰጠው መልስ ነው እና ያው ስለዚህ በሱ መልስ ብዙ ሰዎች ተስፋ እንደሚያደርጉ ነው እንግዲህ የሚጠበቀው። ለሊቨርፑል ትላንትና 2-0 ብራይተንን ያሸነፉበት ጨዋታቸው ያው የዘንድሮ ፕሪሚየር ሊግ የውድድር ዓመት ከተጀመረ በኋላ ብዙ ጨዋታዎችን እየተሸነፉ ነበረ። ስለዚህ የሁለተኛ ተከታታይ ድላቸው ሆኗል ማለት ነው። እናም የሳላ ትላንትና ተቀይሮ ከገባም በኋላ በፊትም ሳላን ስሙን እየጠሩ ሲያሞግሱት ነበረ ደጋፊዎች። ከዛ በተጨማሪ ደግሞ ባነርም ይዘው ገብተው ነበረ። እናም ያው በዛ በጣም ደስተኛ መሆናቸውን ገልጿል። ስለዚህ አሁን የአርነ ስሎት ከጨዋታው በኋላ የሰጠውን አስተያየት እነግራችኋለሁ ማለት ነው። ስለዚህ አንድ የተናገረው ነገር ምንድን ነው? በመጀመሪያ ደረጃ በውጤቱ በጣም ደስተኛ ነኝ ያለው፣ ቬሪ ፕሊዝድ። ከዛ ዛሬ ለተጫዋቾች ብዙ ጨዋታዎችን ሲጫወቱ ለእነሱ ምን ማለት እንደሆነ የተመለከትኩበት ጨዋታ ነው ወይም ደግሞ ያየንበት ጨዋታ ነው በማለት ነው የተናገረው። ከዛ ሳላ በፊት መስመር አስፈሪ ነበረ በትላንቱ ጨዋታ በማለት ሀሳቡን ሰጥቷል አርነ ስሎት። የመጀመሪያ እንደውም ሳላ የነካው ኳስ ለጥቂት ኳስ አሲስት አድርጎ ነበር ወይም ደግሞ ጎል እንዲገባ ኮንትሪቢዩተር ወይም አስተዋጽኦ አድርጎ ነበር በማለት ነው የተናገረው። እና ትላንትና በተደጋጋሚ ያው ኢንቮልቭድ ሲሆን ወይም ደግሞ ለጎል የሚሆኑ ኳሶችን ለማቀበል ሲሞክር ነበር። ያንን በማየቴ ደስተኛ ነኝ፣ ግን አልደነቀኝም በማለት ነው የተናገረው። ምክንያቱም ከሳላ የሚጠበቅ ስለሆነ እና ሞሳላን ትላንትና የጎል ስብስቡ የቡድን ስብስቡ ላይ ለማካተት መወሰኔ ለእኔ በጣም ቀላል ውሳኔ ነበር በማለት ነው የተናገረው። ስለዚህ በቃ ዋናው ነገር ምንድን ነው?
ይሄ የሳላ የመጨረሻ ጨዋታ ሊሆን ይችላል ወይ? ሳላን በሊቨርፑል ማሊያ ለመጨረሻ ጊዜ ሆኖ እያየ ነው። ከዛ ግን አርነ ስሎት ያው ሞሳላ በቡድኑ እንደሚቆይ እንደሚፈልግ ነው ኤኤስፒኤን የዘገበው። ከሱ ጋር ምንም አይነት ኢሹ ወይም ደግሞ ምንም አይነት ጠብ እንደሌለው ነው የተናገረው። ማርኮቲ ደግሞ ምንድን ያለው የሊቨርፑልን ቀውስ ወደ ሞሳላና የአርነ ስሎት ፍልሚያ አናድርገው በማለት ነው የተናገረው። ሊቨርፑል ቤት ውስጥ መስተካከል ያለበት እንደ ቡድን መስተካከል ያለበት ነገር አለ እንጂ ሞሳላ ከአርነ ስሎት ጋር የሚለውን እሱ ላይ አናተኩር በማለት ነው እንግዲህ የተናገረው። ስለዚህ ሞሳላ ወደ ሊቨርፑል ሲመለስ በትላንቱ ጨዋታ በድጋሚ ሌላ ታሪክ ነው የሰራው። ያው ባለፈው ሳምንት ልል ነበር አርብ ዕለት ወይ ሐሙስ ዕለት ወደ ጣሊያን ተጉዘው ኢንተር ሚላንን ገጥሞ አልነበረም ሊቨርፑሎች። ስለዛም ጨዋታ አካቶ አርነ ስሎት የሰጠው ሀሳብ ምንድን ነው? ያው እዛ ጨዋታ ላይ አልተካተተም፣ ከአንድ ቀን በፊት አናግሬው ነበረ በማለት ነው እንግዲህ ከጨዋታው በኋላ በሰጠው ኒውስ ኮንፈረንስ የተናገረው። እና ያው ብዙ ጊዜ ከተጫዋቾች ጋር ያወራሁትን ነገር ለጋዜጠኞች አልናገርም፣ ነገር ግን ይሄ ለየት ያለ ነገር ስለሆነ ወይም ካሉበት ነገር አንጻር ይህንን ሀሳብ እንደሚሰጥ ወይም የተነጋገሩትን ንግግር እንደሚያጋራ ነው የተናገረው አርነ ስሎት። ከዛ ምንድን ያለው ከቃላት በላይ ተግባር ይገልጻል ወይም ደግሞ አክሽን ስፒክ ላውደር ዛን ወርድስ በማለት ነው የተናገረው። እናም ዛሬ በድጋሚ በስኳዱን ወይም ቡድኑን ተቀላቅሏል። የመጀመሪያ ተጫዋች መቀየር ነበረብኝ፣ እሱንም አስገባሁት። እሱ ደግሞ እያንዳንዱ የሊቨርፑል ደጋፊ በሚፈልገው መልኩ ነው የተጫወተው እኔንም ጨምሮ። ስለዚህ ትላንትና የሞሳላ ሜዳ ላይ የነበረው አቋም ደጋፊው በሚጠብቀው መልኩና አርነ ስሎት በሚፈልገው መልኩ እንደሆነ ነው አርነ ስሎት የተናገረው። እኔም በምጠብቀው መልኩ ነው የተጫወተው በማለት ነው እንግዲህ ሀሳቡን የሰጠው። ስለዚህ ሁላችንም ጥያቄ የሚሆነው ምንድን ነው፣ ሞሳላ ከአፍሪካ ዋንጫ በኋላ ወደ ሊቨርፑል ይመለሳሉ የሚለው ነው። እሱን በተመለከተ የአርነ ስሎት መልስ የነበረው ያው ወደ አፍሪካ ዋንጫ ይሄዳል፣ ያ ደግሞ እኛ አንድ ተጫዋች ይቀንስብናል። ስለዚህ ይህ እውነታ ሲዝኑ ከመጀመሩም በፊት የምናውቀው እውነታ ነው በማለት ነው የተናገረው። እናም ሞሳላ ወደ አፍሪካ ዋንጫ በሚሄድበት ጊዜ አንድ ወይም ሁለት ተጫዋቾች ከጉዳት አገግመው ወደ ሜዳ ይመለሳሉ ብለን ተስፋ እናደርጋለን በማለት ነው የተናገረው። ከጨዋታው በኋላ ያው 2 ጎል ያስቆጠረው ሂውጎ ኤኪቲኬ ለቢቢሲ ቃለመጠይቅ አድርጎ ነበረ። ምንድን ያለው እዚያ ምንድን ነው በቃ አም ጀስት ሂር ኤንድ አይ ዱ ማይ ጆብ፣ በቃ እዚያ ያለሁኝ ስራዬን እሰራለሁ ያለው። ትላንት ማግበቷል፣ ባለፈው ማግብቶ ነበረ ትዝ ካላችሁ። እና ከቨርትስ እና ከአሌክሳንደር ኢሳክ ጋር በምጫወትበት ጊዜ ከእነሱ ጋር አብሬ ለመዋሃድ የተቻልኩትን ነገር አደርጋለሁኝ በማለት ተናግሯል ኤኪቲኬ። ከዛ በተጨማሪ ያው ሞሐመድ ሳላ እሱ ምርጥ ፕሮፌሽናል ነው በማለት ነው የገለጸው። እሱን እኔ እንደ ምሳሌ ነው የምንመለከተው እና በኳስ በማግባትና ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ወይም አሲስት በማድረግ ምን ያህል እሱ እንዳለበት ታያላችሁ። እሱ እዚህ ጀግና ነው በማለት ነው የተናገረው። እናም ከእሱ ጋር አንድ ላይ የኳስ ሜዳውን ተጋርቶ ከእሱ ጋር አንድ ላይ መጫወት ለእኔ ደስ የሚል ነገር ነው በማለት ተናግሯል። እናም እንደ ሞሳላ ያሉ ተጫዋቾች ናቸው እኛን እግር ኳስ እንድንወድ የሚያደርጉን በማለት ነው እንግዲህ ሂውጎ ኤኪቲኬ ከጨዋታው በኋላ ለጋዜጠኞች የሰጠው አስተያየት። ስለዚህ ደረጃ ሰንጠረዡ ላይ ሊቨርፑሎች በ16 ጨዋታዎችን ተጫውተው በ26 ነጥብ 6ኛ ደረጃ ላይ ይገኛሉ በአሁን ሰዓት። ያው ሳላ ከጨዋታው በኋላ ከብሬተን ተጫዋቾች ጋር እጅ ለእጅ ሲጨባበጥ ነበረ፣ ከአሊሰንም ጋር ሲተቃቀፍ ነበረ። ከዛ አንፊልድ ደግሞ ያው ድሉም አለ ሞሳላ መመለሱ፣ አንፊልድም ያው ሲቀወጥ ነበረ ብለን እንግለጸው። ስለዚህ ያው የተጨበጨበው ጭብጨባ እሱም ደጋፊውን እጁን ሲያውለበልብ ነበረ። ስለዚህ ዘጋርዲያን ምንድን ያለው ኢዝ ዚስ ጉድባይ የተሰናበታቸው ነው ወይ በማለት ነው የጠየቀው።